የእድገትና የብልጽግና ጫፍን የነኩ የዓለም ሀገራት አሁን ያሉበትንም ሆነ የቀድሞ ታሪካቸውን መለስ ብለን ስናይ ኢንዱስትሪ ያለውን አይተኬ ሚና እንረዳለን። ኢትዮጵያ በ18ኛው መቶ ክፍለ ዘመን የጀመረው የኢንዱስትሪ አብዮት ጋር እኩል መራመድ ባለመቻሏ በእድገት ወደ ኋላ ቀርታለች። ለዘመናት ግብርና ላይ የተንጠለጠለው የኢትዮጵያ ኢኮኖሚ ምርታማነቱ ከፍተኛ ወደ ሆነው አምራች ኢንዱስትሪ መሸጋገር ሳይችልም ቆይቷል። ለብዝሃ ዘርፍ ኢኮኖሚ ልማት ትኩረት የሚሰጠው የመደመር መንግስት ኢንዱስትሪው በሂደት የመሪነት ሚና ሊኖረው እንደሚገባም ያስገነዝባል። ባለፉት የለውጥ ዓመታት ለኢንዱስትሪው በተሰጠው ትኩረትም ዘርፉ በጥቅል ሀገራዊ ምርት ውስጥ ያለው ድርሻ እያደገ መጥቷል። በ2017 ከተመዘገበው የ9.2 በመቶ እድገት ውስጥ 3.7 በመቶ የኢንዱስትሪ ድርሻ ነው። ከዚህ ቀደም የኢንዱስትሪ እድገት ስናወራ የምናወራው የኮንስትራክሽን ሴክተሩን ነበር። ዘንድሮ የማኒፋክቸሪንግ እና የማይኒንግ ሴክተር በዛ ሼር ውስጥ ከፍተኛ ለውጥ ሲያመጡ ኮንስትራክሽን ባለበት ነው ያለው። 3.7% የጂዲፒ ሼር ያለው የማይኒንግ የኢነርጂ እና የማኒፋክቸሪንግ ሴክተር ያመጣው ለውጥ ውጤት ነው። ሽግሽግ እየመጣ ነው ማለት ነው። ከኮንስትራክሽን ወደ ማኒፋክቸሪንግ ለማሻሻል ያለን ጥረት የሚጨበጥ ውጤት እያመጣ ነው። በሌሎች ሀገራት አምራች ኢንዱስትሪ ላይ ጥገኛ ሆኖ ራስን ሳይችሉ ሉዓላዊ ሀገር መሆን አዳጋች ነው ይላል የመደመር መንግስት። ለዚህም ኢንዱስትሪው በዋናነት 3 ጉዳዮች ላይ ማተኮር እንዳለበትም ያስገነዝባል። የውጭ ምርትን መተካት፣ በውጭ ንግድ የተቃኘ መሆንና ሌሎች ዘርፎችን መደገፍ ከኢንዱስትሪው ዘርፍ የሚጠበቁ ናቸው። ለዚህ ደግሞ ከተነጣጠለ እይታ ይልቅ የመንግስትና የግሉ ዘርፍ በትብብር መስራት ወሳኝ ተደርጎ ይነሳል። ፕራይቬት ሴክተሩ እንዲሰራ የሚያስችል አውድ እንፍጠርለት፣ እንደግፈው። ካልደገፍ ኢንዱስትሪ አያንሰራራም፣ ካላንሰራራ ደግሞ ብልጽግና አይመጣም እና ከከልካይ ወደ አስቻይ እንሸጋገር። ከመንግስት መር የኢንዱስትሪ ጉዞ ሚዛናዊ ትብብር እናረጋግጥ። መንግስት ሚናውን ፕራይቬቱ ሚናውን ይጫወትና በጋራ ፈጠራን አሳልጠን እድገት እናምጣ። ከተነጣጠለ ወደ ተሰናሰለ ወደ ተሳሰረ እንውሰደው። እያንዳንዱ የቴክስታይል ምርት ግብአት የሚሆነውን አንድ ኢንፑት ከለየን በኋላ ለዚያም ሰው ፈልገን እናምርት። መሬት አለ፣ ጥጥ አለ፣ ጋርመንት ግብአት ያገኛል። ጋርመንት ከተሰራ ቴክስታይል በቀላሉ ለሱም ግብአት ያገኛል። ይሄን ማሰናሰል የኛ ስራ ይሁን። በኢትዮጵያ ባለፉት ዓመታት በመንግስት የተገነቡ የኢንዱስትሪ ፓርኮች ሀገሪቱን ለከፍተኛ የውጭ ዕዳ ጫና ዳርገዋል። አሁን ላይ ይህንን ከመሰረቱ ለመቀየር ትልቅ ትኩረት ተሰጥቷል። ከብድር ወደ ኢንቨስትመንት እንቀይር። በብድር በኮመርሻል ሎን የመጡ ኢንቨስትመንቶች ኢትዮጵያ ውስጥ አዋጭ አልነበሩም። ኢንዱስትሪያል ፓርክ ተበድረን የገነባ ነው። በብድር በዶላር ግለሰቦች መስራት እየቻሉ በውጭ ምንዛሪ በብድር ካመጣን በኋላ ሰዎቹ ታክስ አይከፍሉም። መንግስት ዕዳ እየቀፈቀፈ ለትውልድ ወረት ማኖር ሲገባን ዕዳ የምናቆይ ከምንሆን ፕራይቬት ሴክተሩን ብናግዝና ሀብቱ እንዲያወጣ ብናደርግ ለሀገር ዕዳ ሳናመጣ ከብድር ወደ ኢንቨስትመንት ሊያድግ ይችላል። በቅጡ መሬት ብናዘጋጅ፣ ኢነርጂ ብናቀርብ፣ ኢንፍራስትራክቸር ብናገናኝ፣ በሕግና ፖሊሲ ብንደግፍ፣ በፋይናንስ ብንደግፍ ኢንቨስትመንቱን መሳብ ይቻላል። ኢትዮጵያን የአፍሪካ የብልጽግና ተምሳሌት ለማድረግ በተቀመጠው የ10 ዓመቱ መሪ የልማት እቅድም አምራች ኢንዱስትሪው የኢኮኖሚውን መሪነት ከግብርና እንዲረከብ ግብ ተቀምጧል። ይህም የለውጡ መንግስት ለአምራች ኢንዱስትሪው የሰጠውን ትልቅ ትኩረት የሚያሳይ ነው።